ቀጥለናል ተመልካቾቻችን ፋና ላምሮት ነው እየተከታተላችሁ ያላችሁት የምዕራፍ 22 10ኛ ሳምንት ላይ ነው የምንገኘው አስደማሚው አስደናቂው የምዕራፍ 22 ተወዳዳሪዎች በየሳምንቱ እዚህ ሰዓት ላይ ስንደርስ ይደብረናል በጣም ያስጨንቀናል ግን ደግሞ ያው ውድድር ነውና የውድድር ህግ ነውና የውድድር ውጣ ውረድ ነውና በዚህ ሰዓት ከነዚህ ከምትመለከቷቸው 7 ተወዳዳሪዎች አንድ ተሰናባች ይኖረናል ስድስቱን ቀጣይ 11ኛ ሳምንት ላይ የምናገኛቸው ይሆናል በነገራችን ላይ ይሄ ሳምንት ሲጠናቀቅ 3 ሳምንታቶች ብቻ ይቀሩታል የዚህ ምዕራፍ እድሜ ሊጠናቀቅና አራቱን አሸናፊዎች እንደዚሁም የ1 ሚሊዮን ተካፋዮች ልናገኝ ማለት ነው ዛሬ ደግሞ በከፍተኛ ፉክክር ሲያደርጉበት የነበረው ውሏቸው ነበር በ10ኛ ሳምንት ተወዳዳሪዎቻችን በዳኞችን በራሳቸው ምርጫ ነው የተፈተኑት ውጤታቸውን ደግሞ እንናገራለን በትክክል ዛሬ በኩራት ደረቱን ነፍታ የምንላት የለችም ዛሬ በኩራት ቀጣይ ሳምንት 6 ውስጥ መቀላቀሉን ያረጋገጠውን አስቀድመን እንጠራለን ዳኞች ውጤት ባልተናገሩበት ዳኛ ብሩክ 9920 የሹምነሽ 9950 አማኑኤልም በተመሳሳይ 9950 ሰጥተውታል አጠቃላይ የሁለት ዙር የዳኞች ውጤት የእናንተ ውድ ተመልካቾቻችን ያጭር የጽሁፍ መልእክት ተደምሮ ሲሰላ 61829 በማምጣት የዛሬ ሳምንት በኩራት የምናገኘው ኤልያስ ገዛኸኝን ነው 10674 እናንተ አጭር የጽሁፍ መልእክት ላይ የላካችሁለት ነው ይሄ ወደ 20% ሲመለስ 2134 ይሆናል እንቀጥላለን የዛሬ ሳምንት ከምናገኛቸው 6 ተወዳዳሪዎቻችን መካከል በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክ 9985 የሹምነሽ 9990 አማን 9980 ነጥብ ሰጥተውታል በእናንተ በውድ ተመልካቾቻችን አጠቃላይ ድምር ውጤት በሁለቱም ዙር ካመጣው ውጤት ጋር ተሰልቶ 61604 በማምጣት የዛሬ ሳምንት ከምናገኛቸው 6 ተወዳዳሪዎቻችን መካከል ሆነው ዳንኤል አለልኝ ነው እንኳን ደስ ያለ እናንተ ውድ ተመልካቾቻችን የሰጣችሁት ድምጽ ደግሞ 8546 ነው ወደ 20% ሲሰላ ደግሞ 1709 ይሆናል እንቀጥላለን እንደዚሁ በኩራት የዛሬ ሳምንት 6ቱን መቀላቀሉን ያረጋገጠውን አስከትዬ እጠራለሁ ዳኞች ውጤት በተናገሩበት ለአንድ ተወዳዳሪ ሁለቱ ዳኞቻችን 10,000 ነጥብ ሰጥተው ነበረ አሁን ግን ውጤት ባልተናገሩበት ሶስቱም ዳኞቻችን 10,000 ነጥብ ነው የሰጡት ይሄ አስጨበጭብለታል ሶስቱም ዳኞች 10,000 ነጥብ ሰጥተዋል ስለዚህ አጠቃላይ ነጥቡ ሲታይ ደግሞ 61457 ይሆናል ከናንተም ያጭር የጽሁፍ መልእክት ጋር ተደምሮ ሲሰላ ማለት ነው ይሄን ነጥብ በማምጣት የዛሬ ሳምንት 6 ውስጥ መቀላቀሉን ያረጋገጠው ተናግረዋል እኮ ቅድም ቃላብ ገዛኸኝ ነው እንዴት እንዳልገመቱ አላቀምና እኔ ራሱ ገምቼ ጨርሻለሁ የአጭር የጽሁፍ መልእክቱ የቃላብ ገዛኸኝ እናስታውሳለን 7663 እናንተ የላካችሁት 1532 ደግሞ ወደ 20% ሲመለስ ነው እንቀጥላለን ዳኞች ነጥብ ባልተናገሩበት በሁለተኛው ዙር ውድድራችን ላይ ዳኛ ብሩክ 9990 የሹምነሽ 9980 እንዲሁም ደግሞ አማን 9985 ነጥብ ሰጥተውታል ከናንተ ከውድ ተመልካቾቻችን አጭር የጽሁፍ መልእክት ጋር ተደምሮ 61443 በማምጣት የዛሬ ሳምንት ከምናገኛቸው ተወዳዳሪዎች መካከል እንዲሁም በጉጉት ከምንጠብቃቸው ተወዳዳሪዎቻችን መካከል ለመሆን የቻለው ያብስራ ገዛኸኝ ነው እንኳን ደስ ያለ የእናንተ የውድ ተመልካቾቻችን አጭር የጽሁፍ መልእክት ደግሞ 7768 ነው ወደ 20% ሲመለስ 1553 ይሆናል በትክክል እንቀጥላለን 3 ተወዳዳሪዎች ቀሩናል እንደዚሁ የዛሬ ሳምንት መቀላቀሉን ያረጋገጠውን አስከትዬ እጠራለሁ ዳኛ ብሩክ ውጤት ባልተናገረበት
9900፣ የሹምነሽ 9950፣ አማኑኤል 9660 ሰጥተውታል። አጠቃላይ የሁለት ዙር የዳኞች ውጤት 61378 ነው። ከናንተ ውድ ተመልካቾቻችን የአጭር የጽሁፍ መልእክት ጋር ተደምሮ ሲሰላ ይሄን በማምጣት የዛሬ ሳምንት የምናገኘው ከነዚህ ሶስቱ መካከል ዮናስ ሽመልስን ነው። እንኳን ደስ ያለህ ዮናስ። እናንተ ውድ ተመልካቾቻችን በአጭር የጽሁፍ መልእክት 10144 ይሄ ወደ 20 በመቶ ሲመለስ 2028 ይሆናል። እንቀጥላለን። በነገራችን ላይ ሁል ጊዜም እያልነው ነው በተከታታይ በነዚህ በምዕራፍ 22 ውድድራችን ላይ ተመልካቾቻችን በ8222 ላይ የሚሰጡት ድምጽ የተሰናባቹን ውጤት እንዴት ከፍ እንዳደረገው ዛሬ ሰባቱም ተወዳዳሪዎቻችን ከ60,000 በላይ ነው ያመጡት። ይሄ ደግሞ ምን ያክል ብርቱ ፉክክርና እናንተ ውድ ተመልካቾቻችንም የሰጣችሁትን የ8222 ውጤት ያመላክታል። የዛሬውን ተሰናባች ውጤት እናገራለሁ። ዳኞች ነጥብ ባልተናገሩበት ሶስቱም ዳኞች እኩል 9800 ነጥብ ሰጥተውታል። የእናንተ የውድ ተመልካቾቻችን አጠቃላይ ድምር ውጤት ተሰልቶበት 60861 በማምጣት ከዛሬው ውድድራችን የሚሰናበተው ተወዳዳሪያችን 60861 ማለት በነገራችን ላይ ተመልካቾቻችን ከዚህ ቀደም በነበሩት ምዕራፍና ሳምንታት አንደኛ ሆኖ የሚያጠናቅቀው ተወዳዳሪያችን ውጤት ነው። ይህንን በፋና ላምሮት ስም በ8222 ድምጽ ለምትሰጡ ተመልካቾቻችን ስለ ድጋፋችሁ እናመሰግናለን። ለዚህ የዛሬው ተሰናባቻችን የሚሆነው መሳፍንት ልዑል ነው። መሳፍንት ስለነበረን ጊዜ እጅግ አድርገን እናመሰግናለን። የእናንተ የውድ ተመልካቾቻችን ለመሳፍንት የሰጣችሁት አጭር የጽሁፍ መልእክት 8607 ነው። ወደ 20 በመቶ ሲሰላ 1721 ይሆናል ከ12000 ብር ጋር። እንኳን ደስ አለ ኤርሚያስ። ኤርሚያስ ስድስተኛ ሆኖ መቀላቀሉን አረጋግጣል። ዳኞች ውጤት ባልተናገሩበት ዳኛ ብሩክ 9950፣ የሹምነሽ 9990 እንደዚሁ አማን 10000 ነጥብ ሰጥተውታል። አጠቃላይ የሁለት ዙር የዳኞች ውጤት 61338 በማምጣት ስድስት ውስጥ መቀላቀሉን ስድስተኛ ሆኖ አረጋግጧል። 7019 እናንተ ባጭር የጽሁፍ መልእክት የላካችሁለት ነው። ይሄ ወደ 20 በመቶ ሲመለስ 1403 ይሆናል። እንኳን ደስ አለክ ማለት እንወዳለን ኤርሚያስ። እሺ እናመሰግናለን። የመሳፍንትን ሀሳብ መስማት አልቻልንም። ያመሰግናቸው ሰዎች ካሉ ለመስማት ነበረ። መሳፍንት ፈቃደኛ አልሆነም። ለማንኛውም በነበረን የውድድር ሂደት በተለይ ባሳለፍነው ሳምንት 15 ቀን የነበረውን ፐርፎርማንሱን ማንሳት እንችላለን። ግን ፋና ላምሮት የዕለት አቅርቦት ውጤት ስለሆነ መሳፍንት ከዛሬ ውድድራችን ተሰናብቷል።